ሄርሜላ ማለት ነው። እንደዚሁ ድከሚ ቢልሽ ነው እኮ እንዲሁ ድከሚ ቢልሽ ነው። አንቺ ዛሬ ቢልልሽ ትናንትና ሩታን ስላወራሻት ቪዲዮ ስለ ራስሽ ልታወሪው ነበር አብርሽን የጠራሽው። እሱ ግን በማፌዝና በመቀለር ነበር። የእውነት ቤተሰቦች አይታችሁ ሊሆን ይችላል። ቅመሞች በማፌዝና በመቀለር ነው ቪዲዮን የጨረሰው። በመጨረሻ እንደውም እሷ ስሜቷን ስትነግረው ምን አለ? እሺ አንቺ ጋለው ስሜት እኔ ጋር ባይኖረስ ነው ያላት። እንግዲህ አስቡ፣ አንቺ ጋለው ፍቅር እኔ ባላፈቅርሽ አንቺ ያለው ስሜት እኔ ጋር የለም እንደማለት እኮ ነው። በግልጽ አልነገራትም እንጂ አንቺ ጋር ያለው ስሜት እኔ ጋር ባይኖርስ አላት መጨረሻ ላይ ማለት ነው። እና እንደዚሁ እንዳፌዘ እሷ ቁም ነገር ልትነግረው ነው የመጣችው። እሷ ቁም ነገር ልታወራው ስለ ራሷ ህይወት ልታወራው፣ ትናንት ከሩታ ጋር ስለተፈጠረው ነገር ልታወራው ነበር። እሱ ግን በመቀለድና በማፌዝ ነበረ ሙሉ ቪዲዮን የጨረሰው ማለት ነው። ሰሞኑን እንግዲህ እንዳያችሁት ያው በእሷ ቻናል ነው በብዛት እየተለቀቀ ያለው። ሰሞኑን እየተንቀሳቀሰ ያለው የሁለቱ ቻናል ነው። ሩታ ለምን ችላ እንዳለች የራሷን ቻናል እንግዲህ አልገባንም። ቤተሰቦቼ ለሶስተኛ ጊዜ በሄርሜላ ቻናል ነው ዛሬ የተለቀቀው ማለት ነው። ሄርሜላ ንቂ እያንሽ ነው። እኛ እህቶችሽ እንወድሻለን፣ እናከብርሻለን። እንደ ሴት ግን ልጁ የእውነት ሩታን ትቶ አይተዋትም። ከምሬን ነው መላችሁ። አብርሽ አሁን ብዙዎቻችሁ ሄርሜላና አብርሽ አንድ ላይ እንዲሆኑ የምትፈልጉ ልጆች ሄርሜላና አብርሽ ተገናኝተው እሱ እያፌዘባት ምናምን ነገር ስታዩና የሆነ ቀልድ ደስ የሚል ነገር እየመሰላችሁ አብራችሁ ስትሆኑ ደስ ይላል። አብራችሁ ብትሆኑ ተጋቡ የምትሉ ልጆች አላችሁ፣ የኔ ምስኪኖች ሞኞች። አብርሽ የእምሬን ነው ምላችሁ ሩታን ትቶ አይተዋትም። ከምሬን ነው ምላችሁ እሷ እንደተወቹ አይተዋትም። ሄርሜላን እንዱ እንዳፈዘባት ነው። በቃ አንቺ ጋር የሌለው ስሜት እኔ ጋር ባይኖርስ አላት እኮ። ግልጽ አድርጎ አልነገራትም እንጂ አያችሁ፣ አንቺ ጋር ያለው ስሜት እኔ ጋር ባይኖር። ሲቀጥል ደግሞ ሄርሜላ የዋህ ስለሆነች ብቻ ነው አብርሽ አብሯት ያለው። ሲቀጥል ደግሞ ሩታዬ ስታስከፋው እሷም ተናግራለች። እሷ ጋር ከሷ ደስተኛ ሲሆን ወደዛችኛዋ ሲሆን ከዛችኛዋ ከፋ ሲለው ደግሞ ወደዚችኛዋ እንደ መደበሪያ የለም እንደ መደበሪያ ነው ሄርሜላን። እውነቴን ነው። እኔ ቃሉ በጣም ያስጠላኛል መደበሪያ ምናምን የሚሉት ነገር ግን ቢሆንም ሄርሜላ እራሷ ናት። የእውነቴን ነው የምላችሁ። እኔ እንጃ አላውቅም። እሱ ጋር ስሜት በእርግጥ እንዴት የነገረውና እንዴት አፈቀርሽኝ? አብርሽን ከአብርሽ ምንድን ነው የምትፈልጊው? ከኔ ምን የወደድሽው ምን ፈልገሽ ነው አላት። አንተን ያው የሄርሜላን ቃል ታውቃላችሁ፣ ፍቅርንና ፍቅርን ብቻ አለችው። ፍቅርንና ፍቅርን ብቻ። እሺ አንቺ ጋር ያለው ስሜት እኔ ጋር ባይኖርስ አላት። የለም እኮ እያላት ነው። ቀጥታውን አልነገራትም እንጂ አንቺ ጋር ያለው ስሜት እኔ ጋር ባይኖርስ አላት። አስቡት እንግዲህ በመጨረሻ ብቻ ትንሽዬ ቁም ነገር አወሩ እንጂ እሷ ልታወራ የመጣችው ሌላ ስለ ትናንቱ ስለ ሩታ ምናምን ነበረ። እሱ ግን በማፌዝ በመንጠልጠል በመሳም አለቀ። አንገቷ ስር ነው። አብርሽ ግን ማለት ነው አንዳንዴ ይቅርታ አርጉልኝና መሽለጥለጥ ይወዳል። መንጠልጠል ሴቶች ላይ መሳም ምናምን የእውነቴን ነው መላችሁ ቤተሰቦች። ያችንም የእናቱ ልጅ አይደለች ምን ችግር አትሉም እንዴ እናንተ? እኮ በጣም የምትወዱትን ሰው ብቻ ነው መሳምም መለጣጠፍም ካለ የራሴ ከምትሉት ሰው ጋር ነውና ልክ ዛሬ ደግሞ ሄርሜላን ተክቶላችሁ ቁጭ ነው ያለው። ዛሬ እሷ ነበረች እንዲህ መለጣጠፍ ምናምን መተሻሸት የምትወደው። ዛሬ እሱ ብሶላችሁ ቁጭ። እሱ ለነገሩ ቁም ነገር ሊያወራ አልፈለጋትም። እያፌዘ ማፌዝ ምናምን ያው ቪዲዮቿን ጨረሰ። ምንም ሊያስይዛትም ቁም ነገርም ሊያወራት አልቻለም። እና ሄርሜላዬ ጊዜሽን አትጨርሽ የኔ ቆንጆ። ሴት ልጅ ነሽ፣ ጊዜ ቆሞ አይጠብቅም። እሺ ለሴት ልጅ አንድ ደቂቃ ዋጋ አላት ከገባሽ ማለት ነው። ከገባሽ አንቺ ግን አላቅም ስለማፈቅርህና ስለማፈቅር ብቻ እያልሽ ልብሽንም አይንሽንም እወር አድርገሻል እንጂ አብርሽ መኝኝ እንኳን ወልዳለች ሩታን ባትወልድለት እንኳን ትቷት አይተዋትም። የምሬን ነው አይተዋትም። ነገ ደግሞ ሩታ ሽቅርቅር ብላ ብትመጣ እንዳየሹ እንግዲህ ዝረከረክ ታይዋለሽ። ይህንን እያየሽ እንደ ሴት ስሜትሽም እየተጎዳሽ የሴትነት ጊዜሽም እያለፈ እሱም ብቻ ባለትዳር አፍቅሮ እሱም ብቻ እያልሽ ስለምታፈቅሩ ብቻ ዋጋ እየከፈሽ ለምንድን ነው ራስሽ የምትጎጂው? እንዳየሽው ነው። እስቲ ከዚህ ምን ተረጃልሽ ራስሽ? እስቲ ቪዲዮ መለስ ብለሽ ዛሬ የሰራችሁትን ቪዲዮ ለምንድን ነው ሊያዳምጥሽ ያልፈለገው? አንቺ ጋር ያለው ስሜት እኔ ጋር ባይኖርስ ለምን አለሽ? አስቢው እንግዲህ። ስለዛ ራስሽም አንዳንድ ጊዜ እየገባሽ ነው አይደለ? አንዴ ሩታ ጋር አንቺ ሲከፋው አንቺ ጋር ደስተኛ ሲሆንና ሩታ ፈገግ ብላ ስትቀበለው ደግሞ ወደ ሩታ ጋር እየደም። ታዲያ እንደዚህ አይነት ወንድ ይጠቅመኛል ብለሽ ነው ጊዜሽ የምታባክኙ? አራይንሽን ግለጭ ሄርሜላ። የእውነት የዛሬው ቪዲዮ በማፌዝ አብርሽ ጨረሰው እንዴ! ሲንጠለጠል ሲተሻሽ ምን ሲል ይሄ ማለት በቃ ቁም ነገር ማዳመጥ ዝግጁ አይደለም ማለት ነው። ስለዚህ አንቺ ጋር ያለው ስሜት እኔ ጋር የለም ብሎ እየነገረሽ ነው። አይንሽ እንደ ሴት ግለጭ ሄርሜላ እባክሽ። አንቺ ሴት ልጅ ነሽ። አንድ ደቂቃ ዋጋ አላት። እሱ ሚስቱን ትቶ አይተው
ከምሬን ነው ምንሽ። ሩታን ትቷት አይተዋትም። ከሚያረጋቸው ነገሮች መረዳት ትችላለች እንዴ። ሩታን እኮ አብረን እንኑር፣ አብረን ልጃችንን እናሳድግ እባክሽን እያለ ከአንዴም ስንት የሚለምን ወንድ ለአንቺ ከዚህ በኋላ መጥቶ ባል ሊሆንሽ ነው፣ ፍቅረኛ ሊሆንሽ ነው፣ ትዳር ሊሆንሽ ነው፣ ሚስቱን እየተመለሰ አብረን ልጃችን እናሳድግ፣ ወደ ድሮ ፍቅራችን እንመለስ እያለ የሚለምን ወንድ ምን ሊሰራልሽ ነው እንዴ? አይንሽን አትገልጭም እንዴ ሄርሜላ? እንደ ሴት ልጅ አረታይ እንዴ? ምሳ ይጋብዝሻል፣ የሆነ ነገር ይላል፣ ትተሻሻላችሁ፣ አለፈ። ከዚህ የዘለለ ህይወት የለም እንዴ? ላንቺ ህይወትና ፍቅር ትዳር ይሄ ነው እንዴ? ስለዛ በፊቱንም ስተትሽ ባለትዳር ማፍቀርሽ ነው። ባለትዳር ያፈቀረና የወለደ ወንድ መቼም ቢሆን የኔ ይሆናል ብሎ መጠበቅ እውነት ለመናገር ዝም ብሎ ጊዜ ማባከን ነው። ዝም ብሎ ማለት ነው። ትዳር ያለው የወለደ ሰው የኔ ይሆናል፣ ነገ ከኔ ጋር አብሮ ይኖራል፣ ትዳር ይመሰርታል፣ የኔ ያደርገዋል ብሎ መድከም ባዶ ድካም ነው። እግዚአብሔርን ነው የማይሆን ነገር ነው። ምክንያቱም አይታችኋል፣ በትንሽ በ3 ቀን ራሱ አብርሽ ምናል ልጁ እንደተቆጣጠረው፣ በልጁ ምናል ደስተኛ እንደሆነ፣ ከልጁ ጋር የሚያሳልፈው ጊዜ ሁሉ በዛ እንኳን በትንሽ ቀናቶች ውስጥ ምናል እንደረሳሽ እና እንደ ስሜትሽ ምናል እንደተጎዳ እኛም አይተናል። ከፊትሽ ይናገራል ልዑል እስከሚመለስ ምናል እንደቸኮልሽ። ስለዛ የወለደንና ትዳር የነበረውን ሰው ትዳር ይሆነኛል ብሎ ለነገ ተስፋ አድርጎ መጠበቅ ራሱ በራስ ህይወት ላይ መጫወት ነው። የእውነቴን ነው። እና ሄርሜላ ንቂ፣ በቃ አብርሽ አፊዝ ነው፣ አይሆንሽም። ሚስቱን ቂጡ እስከሚንቃጠል ነው የሚወዳት። ትቶ አይተዋትም። የምር እሷ እንኳን ብትወሱ አይተዋትም። እንደምታዩ አንድ ወንድ እንኳን አጠገቧ ሲጠጋ እንዲህ በቀናት የሚንገበገበው እንዳሁነ ነገ ላንቺ መጥቶ ትዳር ደግሞ የሩታን ፎቶ ካላጠፋችሁ ቪው አይኖርም አይደል? የእሷን ጎን ላይ እንግዲህ አንቺና አብርሽ እንደዛ ስትሆኑ ሩታ መታ ደነገጠች አይደለ? አቤት ተምኔል አብሬ ደነገጠች አይነት ነገር አብርሽ ሁኔታውም ምናምን ሩታን ለማስቀናት ያደረገበት ሁኔታ ነው። የዛሬው ቪዲዮ ሲያፌዝ አንቺን እንደዛ ሚስቱን ለማስቀናት እንድትፈልገው የማድረግ ጥረት ነው። አንቺ ግን አትነቂም። የወደደሽ ይመስልሻል እንደዛ ሲሆን። ምን እንጃ። ኧረ ሄርሜላ ተይ ተይ፣ ሴት ልጅ ነሽ። 1 ደቂቃ ዋጋ አላት። ግለጭ አይንሽንም ልብሽንም ነው እኛ ቅመሞች ምንልሽ እንደ እህት እንዴ።